ውስጥ አዋቂ ኢትዮፒካ ሊንክ ተመልሰናል። አድማጮቻችን ኢትዮፒካ ሊንክን በዛም 90.7 ላይ ያዳመጣችሁ ትገኛላችሁ። የመጨረሻው የውስጥ አዋቂ ወሬያችን ይቀጥል ይሁን። የሰሞኑ አነጋጋሪ ጉዳይ ነው ብለሃል ግዛቸው። ሙዚቀኞችና ሚኒስትሩ ስብሰባ ተቀመጡ። ሙዚቀኞችና ሚኒስትሩ ያደረጉት ስብሰባ ምንድነው? አነጋጋሪው ስብሰባስ ምን ይዘት ነበረው? በጣም ጥሩ። እንደሚታወቀው ከቅርብ ጊዜ ወዲህ የቅጂና ተዛማጅ መብቶች የጋራ አስተዳደርን ለመመስረትና መተዳደሪያ ደንብ ረቂቅ ደንብ ተዘጋጅቷል። በዚህ ረቂቅ ደንብ ላይ የበርካታ ባለሙያዎች ደንቡ መጽደቅ የለበትም ያሉ የተለያዩ አቋማቸውን ሲያንጸባርቁ ቆይተዋል። ይህንን አቋማቸውንም በስብሰባዎች በሚዲያዎች ለሚመለከተው የመንግስት አካላትም ሲገልጹ ነበር። ይህንን እንቅስቃሴያቸው ደግሞ ከባለፈው ሳምንት ጀምሮ ወደ ከፍተኛ ደረጃ ደርሶ ከሳይንስና ቴክኖሎጂ ሚኒስትር ከሆኑት ዶክተር ኢንጂነር ጌታቸው መኩሪያ ጋር የኢትዮጵያ ሙዚቀኞች ማህበር ሰኞ ለ8 ሰዓት ላይ በሚኒስትሩ የመሰብሰቢያ ቦታ ተወያይቷል። የውይይቱ ፍሬ ሀሳብ ምን ነበር? ምን ተደረገ ስንል ከሙዚቀኞች ማህበር ፕሬዝዳንት አቶ ዳዊት ይፍሩና በስብሰባው ላይ ከተካፈሉት የሙዚቃ አቀናባሪና ፕሮዲዩሰር መካከል ወንድሜነህ አሰፋን አነጋግረናቸው የስብሰባውን ሂደት ገልጸውልናል። የኢትዮጵያ ሙዚቀኞች ማህበር ለ3 ጊዜ ያህል አእምሯዊ ንብረት ጽህፈት ቤት ደብዳቤ ጽፎ ነበር። ምንም አይነት መልስ አልተሰጠንም። የደብዳቤ መንፈስም እንነጋገርበት የሚል እንደሆነ የሙዚቀኞች ማህበር ፕሬዝዳንት አቶ ዳዊት ይፍሩ ይገልጻሉ። የአእምሯዊ ንብረት ጽህፈት ቤት በተለያየ ጊዜ የተለያየ ሐሳብ ያላቸው ደብዳቤዎችን ብናስገባለትም ለደብዳቤያችን ጆሮ ዳባ ልበስ ብሏል። ከዛም ይሄ ጉዳይ ትክክል እንዳልሆነ እኛ ደግሞ መብታችንን ለማስከበር ጉዳዩን ይዘን ወደ ተወካዮች ምክር ቤት፣ ለፌዴሬሽን ምክር ቤት፣ ለሳይንስና ቴክኖሎጂ ሚኒስቴር እንዲያውቁት አደረግን። የሳይንስና ቴክኖሎጂ ሚኒስትርም ሰኞ ዕለት የኔንና አብረውኝ ያሉ የስራ ባልደረቦች አባላትን ለማነጋገር እንደሚፈልጉ ተገለጸልኝ። በዚህም መሰረት ጥሪው የደረሰኝ በስልክ ነው። እሁድ ዕለት ምንም እንኳን የስልክ ጥሪ ቢሆንም ሚኒስትሩን አክብረን ወደ ስብሰባው መሄድ እንዳለብን ተነጋግረን ሰኞ ዕለት ወደዛ አመራን ይላሉ። እዚህ ላይ ወንድሜነህ አሰፋ ሐሳቡን ያክልና ወደዛ ስንሄድ ተገቢ ያልሆነ ነገር ተነግሮናል፣ እኛ ግን ምንም ችግር የለውም በሚል ሄደናል። ምንድነው ይሄ ተገቢ ያልሆነው ነገር እንዲገልጽ ጠይቀነው ወንድሜነህ ጥሪውን ያስተላለፈልን ውይይት የምናደርገው ከሳይንስና ቴክኖሎጂ ሚኒስትሩ ጋር ነው። ነገር ግን የአእምሯዊ ንብረት ጽህፈት ቤት ኃላፊዎች ከ3 በላይ ሆናችሁ እንዳትመጡ፣ ስለዚህም መምጣት ያለባችሁ 3 ሆናችሁ ነው ሲሉ ጥያቄ ያቀረቡልን። የማህበራችን ፕሬዝዳንት ግን 4 ሆነን ነው የምንመጣው፣ ምናልባትም አንደኛችሁ ውጡ የምትሉ ከሆነ ሁላችንም ልንወጣ እንገደዳለን ሲሉ ምላሽ ሰጡ ይላል ወንድሜነህ ሁኔታውን ሲያስረዳ። በተባልነው መሰረትም በስፍራው ቀድመን ደረስን። የሚኒስትሩን መምጣት ስንጠባበቅ ይህንን ጉዳይ ከሚያስተባብሩ አካላትና ከአእምሯዊ ንብረት ጽህፈት ቤት ሰዎች ጋር ሆነው ሚኒስትሩ ወደ ስብሰባው ገቡ። እኛ የጠበቅነው እሳቸውን ለማነጋገር ነበር። በኋላም ያልጠበቅናቸውና በጉዳዩ ላይ ይገኛሉ ብለን ያላሰብናቸው ሰዎች ተገኙ። ግድ የለም ብለን ወደ ውይይት ገባን። ወደ ውይይት ከገባንም በኋላ በስብሰባው ላይ በከፍተኛ ሁኔታ ከአደራጅ ኮሚቴዎቹ ተቃውሞና ውግዘት አስተናገድን። እነሱን ተቃውሞና ውግዘት ትተን መብታችንን ለማስከበር ይሄ ጉዳይ ወደ ተሻለ ደረጃ እንዲደርስ ለመጣር እንጂ እንዲልትሉን አትገባም ስንል ምላሽ ሰጠን። በኋላ ሚኒስትሩ የተለያዩ ገለጻ ከተደረገላቸው በኋላ በዚህ ጉዳይ ላይ ውሳኔ ያሳልፋሉ ብለን ብንጠብቅም በማግስቱ በመናደርገው ስብሰባ ላይ ማድረግ የሌለብንን ነገር እንድናደርግ ገለጹልን ይላል። ይሄ ማድረግ የሌለብን ነገር ደግሞ በሚኒስትሩ የተነገረን በማግስቱ በያሬድ የሙዚቃ ትምህርት ቤት የምናደርገው ስብሰባ ላይ በስብሰባው ላይ አቋም መግለጫ እንዳናደርግ ከአሁን በኋላ በዚህ ጉዳይ ላይ ሚዲያ ላይ ወጥተን ማብራሪያም እንዳንሰጥ፣ ለአእምሯዊ ንብረት ጽህፈት ቤት ደግሞ ይሄ ጉዳይ በጋራ አስተዳደር ማለት ነው በአስቸኳይ እንዲጸድቅ ሲሉ እዛ ውሳኔ አስተላለፉ። ይሄንን በመቃወምም ይሄ ትውልድ ጉዳይ ነው፣ በስህተት እንዳይሰራ ክቡር ሚኒስትር፣ ስለዚህ አንድ
አጥኚ ባለሙያ መድቡልንና ጉዳዩን ቅሬታውን አጥንቶ ውሳኔ ካሳለፈ በኋላ የሚጸድቅበት መንገድ ይፈለግ ስንል ሰጠን። በዚህም ልንግባባ አልቻልንም። በኋላ ላይ ግን ቅሬታ ካላችሁ ቅሬታችሁን እስከ የካቲት 30 ድረስ ማምጣት አለባችሁ፣ ከዛ በኋላ የሚታይ ነው ሲሉ ከፍተኛ ሁኔታና ትልቅ ነገር እናገኝበታለን ያለው ስብሰባ በዚህ ሁኔታ ተቋጭቷል ሲሉ ስሜታቸውንና የተፈጠረውን ነገር ገልጸውልናል። ከሚኒስትሩ በኩል ያለውን ነገር ለማጣራትና ለማረጋገጥ ሞክረን ለጊዜው አልተሳካልንም። በአጠቃላይ ግን ከሚኒስትሩ ጋር የነበረው ቆይታና መንፈሱ ይሄንን ይመስል ነበር። እናመሰግናለን።